ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አብርሃምን ሽማግሌ ላክ አግባ እያሉት ነው ቤተሰብ። ምን ትላላችሁ? አሁን ያግባ እንዴ? አሁን ቆይ እኔ የምለው ማለት ነው ቶሎ ብላችሁ አግባ፣ ቶሎ ብላችሁ ፍታ፣ ቶሎ ብላችሁ ቀለበት አድርግ። ይሄ ልጅ ማለት ነው በራሱ አይመረም ወይ? ሩታም እዛ በራሱ ዓለም መመራቷ ብዙ ነገር እየደረሰባት ነው፣ አስቸግራናለች። እዚህም ደግሞ አብርሃምን ደግሞ ቆይ ጭንቅላት የላቸውም ወይ? ባልና ሚስት ነው በዚህ አጋጣሚ ቆይ ተፋቱት ባልና ሚስት በራሳቸው አይሄዱም ወይ? በራሳቸው መንገድ አይሄዱም ወይ ነው? እስቲ ንገሩኝ። የምሬን ነው እኮ ንገሩኝ። አብርሃም አሁን ይሄው ጓደኞቹ ሰብስቦ ወደ አብራችሁ እየኖራችሁ ነው፣ ቀለበት አድርገሃል፣ ስለዚህ ለምን ሽምግልና አልክም ነው? እሺ ራሱ አስቦ አያደርግም? ራሱ አስቦ ሽምግልና አይልክም? ወቸው ጉድ። ዋና ፖይንት ምን መሰለ? ዋና ፖይንት ቤተሰቦቻችን ናቸው አይደል? ቤተሰቦቻችን ደግሞ በእኛ ደስታ ይደሰታሉ ብዬ አስባለሁ። እና ስለዚህ ለምን ሽማግሌ አልክም? ሄርሚካ የምሬ ነው። በዚህ ታይም ምን ያህል ምን የምር ነው በዚህ ታይም ይላል። ቆይ በራሳችሁ አትሄድም እንዴ አብርሃም? በራሳችሁ የምትሄዱት መቼ ነው? በራሳችሁ መንገድ የምትሄዱት መቼ ነው? በራሳችሁ ተነስታችሁ የምትሄዱት መቼ ነው? በራሳችሁ እግር የምትጓዙት መቼ ነው? በጓደኛ የእናንተ ሲጀመር ማለት ነው ያንተና የሩታ ትዳር ያፈረሱት እነዚህ ናቸው። በዚህ አጋጣሚ ታውቃላችሁ። አሁንም ኦኬ በሰው ነው የምትመራው። ኦኬ ነፂናት መጀመሪያ ህይወታችሁ ላይ የገባችሁ እሷ ናት መንስኤው የእናንተ ጥል ማለት ነው። የአብርሃምና የሩታ ጥል መንስኤው ነፂናት። ነገር ግን አሁንም ደግሞ አብርሃም ደግሞ የምርን ነው ይላል። ሁሉም ቡታጀራ ገብታችኋል፣ ግን በሰላም ነው። ምን አለ ደግሞ ቡታጀራ? ምንም አልሰማሁም። ወሬ ካለ ሹክ በሉኝ እሺ። እዛ እየገቡ ነው፣ ሁሉም ገብቷል ቡታጀራ። አሁን ማዚያ ነው ለነገሩ። ሰርግ እንደዚህ ነው፣ ሰርግ ጥቅ ነው። ጓደኛዬ እንኳን ደስ አለሽ። በዚህ አጋጣሚ ሰርኬ የኔ ውድ ማለት ነው ዛሬ ሽምግልና ነው። እንኳን ደስ አለሽ እና እንኳን ለዚህ አበቃሽ። በዚህ አጋጣሚ እንደ ሰርግ ሲመጣ አፌ ላይ መጣችና እንግዲህ ዛሬ ሽምግልናዋ ነው። እንኳን ለዚህ አበቃሽ፣ እንኳን ለዚህ ክብር አበቃሽ። አዎ ሴት ልጅ እንደዚህ ነው በሽምግልና መጀመሪያ ሽምግልና ተልኮ ምናምን በስነ ስርዓት የምታገባው። እሺ ገባችሁ አይደለ? እና እንኳን ለዚህ ስላበቃሽ በጣም ደስ ብሎኛል። ሰርግሽም ደግሞ ለሰርግሽ ደግሞ ያብቃሽ የኔ ውድ ማለት ነው። የሆነ ለመናገር በጣም ደስ ብሎኛል ማለት ነው። እና ያው ሰርኬ እንግዲህ ዩቲዩብ ከተዎች በጣም ቆይታለች እንጂ ዩቲዩብ ላይ ነበረ በደንብ እንተዋወቀው። አሁን ደግሞ እንግዲህ እግዚአብሔር ብሎ ደግሞ ዱባይ ላይ ልብስ ቤት ከፍታ ቲክቶክ ላይ ብቻ ነው የምትሰራው። ነገር ግን እንግዲህ ዩቲዩብም አላት። ኦኬ 88,000 ምናምን ሰብስክራይበር አላት። ስሪ እላታለሁ እሺ እመጣለሁ ብለና ትቀራለች ማለት ነው። እና ዛሬ ሽምግልናዋ ነው። በጣም ደስ ብሎኛል የሆነ ለመናገር እና በጣም ነበር የሚያምሩ። አይታችኋል ቪዲዮ? በስማም የጎጃም ነው በቃ የጎጃም እንዳለ በቃ አንድ እኔ ለብሶ ምናምን ሚዜዎቿ ምናምን በስማም እንዴት አባቱ እንደሚያምር ብገኝስ ብዬ ነው የጓጓትና በጣም ነው የሚያምረው። እንኳን ደስ አለሽ በዚህ አጋጣሚና ሴቶች ማለት ነው አትልከስከሱ። ወዲ መጀመሪያ ሽምግልና ላኩ፣ እናት አባትን አስከብሩ፣ ከዛ በኋላ ተጋቡ፣ ውለዱ። ኦኬ በቃ አለቀ እንዴ አሁን አብርሃም ሽምግልና ላክ፣ በራሱ ጭንቅላት ይላክ፣ አለቀ። ጠብቀው ነገር አለ። የምሬ ነው። መቸኮል ሳይሆን ያው ተግባብታል። ቀለበት ያሰርከው ስለምታውቃትና ስለምታፈቅራት በቃ ለአንተ የምትገባ ሴት እንደሆነች ስላወቅ ነው ቀለበት ያሰርከው። እና ደግሞ ስለዚህ የእኛም ቤተሰብ የሄርሜላም ቤተሰብ የሚፈልገው ነገር ነው አሁን ላይ ማለት ነው። ሽማግሌ ልከህ አንድ ላይ ሆናችሁ እኛም ደግሰን እስክስ ብለን አሪፍ። እኔ በስፒከር ነው ከተማ መሞላ እያወራው ማለት ነው። አሁን እኮ ማለት ነው ልንገራችሁ፣ አብርሃም አሁን ሽማግሌ ልካለሁ ብለህ ትንፍሽ እንዳትል። ምክንያቱም 3 ሽማግሌ 2 ሽማግሌ የውሸት ልካችሁ ከዛ በኋላ ደግሞ ሽማግሌ ልከናል እንዳትሉ። የእናንተ ሽምግልና ማለት ነው እንደው ምን አይነት ሽምግልና እንደሆነ አላውቅም። የቡታጀራ ሽምግልና ምን አይነት ነው? በስነ ስርዓት ነው ሽምግልና መላክ ያለበት አይደል? እንደ ቤተሰብ 3 ሽማግሌ 2 ሽማግሌ አንድ በግና ማር ይዛሉ፣ ከዛ በኋላ ሽምግልና ልክ ያለው ይላሉ ማለት ነው። የአብርሃም ነው። እሺ ሌላ አልነካችሁም። እኔ ያየሁት የአብርሃም ወደ ሩታ ቤትም ሲሄዱ አይታችኋል እንግዲህ ማለት ነውና ስለዚህ በስነ ስርዓት ሽምግልና ላኩ። የምን ሽምግልና ነው አሁን ሽምግልና? ከዛስ ሌላ ደግሞ አብርሃም ነገ ሽምግልና እየላከን ልልክ ነው። አብርሃም ሽምግልና መላክ የለበትም ብሎ ደግሞ ሌላ አሁን ደግሞ ማለት ነው የሩታ ቡችሎች ደግሞ በዛ በኩል ማለት ነው አሉ አይደለ? የሩታ ቡችሎች ከዛ ምን ይላሉ መሰላችሁ? አብርሃም ለሄርሜላ ሽምግልና መላክ የለበትም ምናምን ብሎ ደግሞ ይመጣሉ። ጠብቁ። አሁን ይህን ነገር ለምን እንድታቀርቡ ይቻላችሁ ስለ ፍላጎቴን ታውቃለህ። የኔ ፍላጎት ኦልሬዲ ትንሽ መቆየት ፈልጋለሁ።
ማለት አሁን አገባለሁ ማለት አይደለም። ግን ደግሞ በዚህ ታይም አሁን ለምን እንዳልክ ልትነግረኝ ትችላለህ? አሁን ማግባት አለብህ ያልክበትን ምክንያት ለምን? እኔ አሁን ብዙ እቅድ አለኝ፣ ብዙ እንትን ማለት የምፈልጋቸው ነገሮች አሉ። አንዳንድ ነገሮችን መቸኮል አልፈልግም፣ ቸኩዬም እንትን ማለት አልፈልግም እና በደንብ ብዙ ነገሮችን ማሳለፍ ማየት እፈልጋለሁ። ገባህ? የበፊቱ ላይፍ እንዲደገም አልፈልግም። አንዳንዴ ቸኩለህ ተሯሩጠህ ያደረካቸው ነገሮች ነገ ላይ ዋጋ ያስከፍለዋል። ዛሬ ላይ እኔ ዋጋ እየከፈልኩኝ እንዳለሁት ማለት ነው እና ከትናንትና ላይፌ መማር እንጂ ያለብኝ የትናንትና ላይፌ መድገም የለብኝም። እና ምን የሚባል አባባል አለ? አንድ ድንጋይ ስታልፍ ከመታክ ስትመለስም ከመታክ ያ ድንጋዩ ሳይሆን ድንጋይ አንተ ድንጋይ የሚባል አባባል አለ እና ሁለቴ ስህተት መስራት አልፈልግም እና በደንብ ቆይቼ ተረጋግቼ ገና ልጅ ነኝ። ከዚህ በኋላ ልጅ ወለድኩኝ ማለት በልጅነት ስለወለድኩኝ ትልቅ ሰው ነኝ ወይ ነው እንዶ አብርሃም ማለት ነው። ምስኪን እኮ ነው እንዶ ሁሌ እኮ ማለት ነው። ገባችሁ አይደለ? በቃ እኔ እኮ 24 እና 25 ዓመት እኮ በጣም ትልቅ ሰው ነው አይደል? እንደ ቤተሰብ ሁሌ እድሜው ያሳስበዋል። በሰላም ነው ይሄ ልጅ አሁን 40 ዓመት እና 35 ዓመት ሲሆን ምን ሊሆን ነው? የምሬን ነው እኮ ምላችሁ። ሁሌ ልጅ ነኝ ልጅ ወለድኩና ትልቅ ሰው ነኝ አልባልም። እኔ ምለው ከዚህ በኋላ ቆይ ቀንድ አብቀለ ለመስቀል ልትቀርብ ነው? ለፋሲካ ዶሮ እንድንሰራ ልትቀርብ ነው ወይስ ለአዲስ ዓመት ወይም ደግሞ ለገና ልትቀርብ ነው? ከዚህ በኋላ ቆይ ምን ልታረግ ነው አንተ ሰውዬ? ቆይ አገባህ፣ ወለድክ፣ ከዚህ በኋላ ምን ቀራህ? ከዚህ በኋላ ምን ቀርቶ ነው አንተ ትንሽ ነው የምትለው ማለት ነው? የምሬን ነው። አንድ ወንድ የሚያየውን ሁሉም አይተሃል አይደል? እንደ ቤተሰብ አይተዋል። አንድ ወንድ የሚያየውን እንዳለ ነገር አይተዋል። ቆይ ከዚህ በኋላ ምንድነው እሱ? ቆይ ምንድነው? ቆይ ሁሌ ትንሽ ነኝ ሁለተኛ ሚስት ሊያገባ እኮ ነው። ሁለተኛ ሚስት የሚያገባ ሰውዬ አሁን ትንሽ ነኝ ብሎ ነገር አለ? ቤተሰብ የወንድ ትንሽ የለም ሲጀመር እኮ የሴት ትንሽ ነው እንደሚባለው። አይድሌ እንትን እያለሁ ማለት አይደለም እና ትንሽ መቆየት እንፈልጋለሁ። ልጅነቴን በደንብ ማጣጣም እንፈልጋለሁ እና ለሁሉም ታይም አለው። አላውቅም የዛሬ 3 ዓመት 4 ዓመት ልጅነቴ ተመልሶ አይመጣም። እኔ ምለው ማለት ነው። ስማማ አብርሃም፣ በዚህ አጋጣሚ አንተ ልጅ አይደለም አለቀ። ልጅነቴን ማጣጣም እንፈልጋለሁ። ከዚህ በኋላ ና እንጫወት፣ ጭቃ እንትን ጭቃ እናብኳ ምን እንጫወት፣ ና እንጫወት እስቲ። ልጅነቴን ማጣጣም እንፈልጋለሁ። ኧረ እባክህ እና ለምን ሂዳ እዛ ጭቃና አብኳ ደሞ ምናምን ላሞች አግዳ ልጅነቴን ማጣጣም እፈልጋለሁ። እንዴት ነው ልጅነት የምታጣጣመው አባቴ? ልጅነቴን ማጣጣም እፈልጋለሁ ይላል እንደ ሰውዬ። ገና ሕፃን ነኝ። 5 ዓመት ሊሆን ይችላል። ይሄ ማለት ሄርሜላ እድሜዋ ትልቅ ሆኖ አይደለም። ትንሽ መቆየት እንፈልጋለሁ። ልጅነቴን በደንብ ማጣጣም እንፈልጋለሁ እና ለሁሉም ታይም አለው። አላውቅም የዛሬ 3 ዓመት 4 ዓመት 5 ዓመት ሊሆን ይችላል። ይሄ ማለት ሄርሜላ እድሜዋ ትልቅ ሆኖ አይደለም። ታውቃለህ? ኦኬ ማለት 4 ዓመት ከ5 ዓመት በኋላ ነው ማገባው ነው። ገባችሁ አይደለ? ባለፈው 10 ዓመት ሆኖ ነበር። ኦኬ ተሻሽሏል፣ ቤተሰብ ተሻሽሏል ማለት ነው። ተቀንሷል፣ እድሜ ተቀንሷልና አሁን 5 ዓመት ወይም ደግሞ ከ4 ዓመት በኋላ ነው የሚያገባው። የሄርሜላ እድሜ ደግሞ ታውቃለህ ስንት ዓመት እንደሆነ? ኦኬ አሁን ስንት ዓመቷ ነው ሄርሜላ? 20 ዓመቷ ነው? 19 ነው? 18 ነው? ስንት ዓመቷ ነው? እሺ አሁን ሄርሜላ በትክክል 25 ትሆናለች በደንብ ማለት ነው። ገባችሁ አይደል? እንደውም ማለት ነው በቃ 25 በደንብ ትሆናለች። እሺ ከዛ 25 ሆነች። ስለዚህ 5 ሲጨመር 30 ዓመት። ኦኬ 30 ዓመት ላይ ታገባለህ ማለት ነው። 5 ዓመት 4 ዓመት ባለፈው 10 ዓመት ብለህ ነበር። ኦኬ አሁን ነገ በማን ቪዲዮ ደግሞ ልትቀንስ ነው ልትጨምር ነው? ቀነስኩ አሁን። እሺ አሁን ከ4 ዓመት ከ5 ዓመት በኋላ ነው የሚያገባው። ስለዚህ አሁን ሽማግሌ አይልክም ዓመቷ እንደሆነ። ስለዚህ ኢዚ ነው ብዬ ነው ማስበውና ተረጋግጬ ነገሮችን በሩላይቼ በደንብ ተጠናንተን እኔም እሷን በደንብ ነገር እንደዚህ ሲሆን ነው እንጂ ዛሬ ትኩስ በትኩስ ሁሉ ነገር እንዳማረ ላይቀጥል ይችላል። ገባክ? ስለዚህ እኔ ትንሽ መረጋጋት ፈልጋለሁ። ሀሳባችሁ ጥሩ ነው። ትኩስ በትኩስ እንዳማረ ላይቀጥል ይችላል። ቤተሰብ ይሄንን ፖይንት ያዙ። እንዳማረ ላይቀጥል ይችላል። ካላችሁ ፍቅር ለኔ ካላችሁ አክብሮት እንድሰበሰብ ካላችሁ ነገር አንጻር ነውና በጣም አመሰግናለሁ። ደስ ብሎኛል ይሄንን ሀሳብ ስላመጣችሁት። ለኔም ማለት ነው እግሩን እና እጁን ብታስሩት ራሱ አይሰበሰብም። እሺ ሰዎች ስለተደነቃችሁ ከልብ አመሰግናለሁ። ግን ደግሞ አንዳንድ ጊዜ እንዴት ነው መሆን ያለባቸው ነገሮች ይሆናሉ፣ መሆን የሌለባቸው ነገሮች ደግሞ አይሆኑምና ሁሉንም ነገር ጊዜ አለው። ለሁሉም ነገር ጊዜ አለውና የትናንትና ላይ መድገም ስለማልፈልግ ዛሬ ላይ ብዙ ነገሮችን አስተካክዬ እንዴት መሄድ እንዳለብኝ በደንብ ጠንቅቄ አውቃለሁና የትኛውም ሰው ደርሶበት ሲማረው ነው ብዙ ነገሮችን የሚረዳው የሚያውቀው ማለት ነውና ከዚህ በኋላ ያሉትን ታይሞች
ለኔና ለሄርሜላ ለራሳችን ብትለቁልንና እኔና እሷ እየተነጋገርን እንዴት ማድረግ እንዳለብን እየተወያየን ነጋችንን ብናሳምር ነው የተሻለ የሚሆነው ብዬ ነው የማስበውና ለሀሳባችሁ ግን ከልብ አመሰግናለሁ። በእውነት አቤላ እኔ ደስ ብሎኛል። ከልብ አመሰግናለሁ። ለምን ለኔና ለሄርሜላ ልቀቁ፣ ራሳችን ተነጋግረን ራሳችን እንወስናለን። ካጠገባችን ራቁ። ምርጥ ጓደኝነት ነው። ለኛ ካላችሁ አክብሮት አንጻር ለኛ ከሰጣችሁ ነገሮች አንጻር ነውና ከልብ ነው እውነት በጣም ነው የምናመሰግነው። አሁን ይሄንን ነገር ይሄን ቪዲዮ ብታየው በጣም ደስተኛ የምትሆኑት ለምን ለሱ ያሰባችሁላትን ነገር በደንብ ትረዳለችና እውነት እግዚአብሔር ይባርካችሁ። ከልብ ነው የማመሰግነው። ሌላ ጆኔም በጣም ነው የማመሰግነው። አቤት አሁን ዛሬ ደግሞ መራቂ የሆነ ትልቅ ሰው ሆንክ እኮ አብርሃም፣ ግን ትንሽ ነኝ አትበል እንደዚህ እየመረክ ማለት ነው። እግዚአብሔር ይባርካችሁ። አቤት ግን እውነት ትልቅ አክብሮት ነው ለእኔ ትልቅ ነገር ነው። በቃ እንዴት ነው የጓደኛችሁን ደስታ የወንድማችሁን ደስታ እንደራሳችሁ ደስታ አይታችሁ አብረሽ ይሄንን ብታደርግ ይሄንን እናደርግ ምናምን ምክር ራሱ መስጠት ትልቅ ነገር ነውና በጣም ደስ ብሎኛል። ግን ደግሞ አሁን ላይ ካለሁበት ነገር አንጻር ምናምን የራሴ ፕላን የራሴ ፍላጎት የራሴ እቅድ አለኝና ይሄ እቅድ ደግሞ እኔ ብቻዬን ሳይሆን አሁን ብቻ አይደለም ወራዲ ቀለበት ስታደርግ ከአንድ ሰው ጋር አንድ ትሆናለህ እንጂ የሆነ ተለያይተ ሀሳብ አይኖርም። ስለዚህ እኔና እሷ እየተወያየን ምናምን ነገራቶችን ወደፊት እያስተካከለን እንመጣለን ብዬ ተስፋ አለኝ ከፈጣሪ ጋር እና አቤላ ለሀሳባችሁ ግን አመሰግናለሁ። አንተም ያቀረብኩት ሀሳብ በጣም ደስ ይላል። ማለት እኛም እንደዚህ ነገር እንግዲህ ቤተሰብ ይኸውላችሁ ልንገራችሁ ማለት ነው። ስለዚህ አብርሃም አሁን ማግባት አይፈልግም። ትኩስ በትኩስ አይሆንም ብለዋል። ምን ማለት ፈልጌ ነው? ትኩስ እንደዛው ሊቀጥል አይችልም ብለዋል። ላይቀጥል ይችላል። አያችሁ አይደለ? ላይቀጥል ይችላል ነው። ገባችሁ አይደለ? አሁን ከሄርሜላ ጋር ትኩስ በትኩስ ሆነን ከዛ በኋላ ቶሎ ብለን ማየት አለብን። ምክንያቱም መሀል ላይ የሆነ ነገር ከተፈጠረ እንትን ሊሉ ማለት ከት ሊያደርጉ ገባችሁ? አብርሃም እንደዛ ነው የሚፈልገው። አዲስ ይመጣል ገና ማለት ጠብቁ። ሌላ ገና አዲስ ይመጣል ማለት ነው። እና አብርሃም አሁን እንደዛ አይፈልግም። አብርሃም ይኸውላችሁ እግርና እጅ ራሱ አንድ ላይ አስራችሁ አግባና ቁጭ በል ብትሉ ራሱ ቁጭ የሚል ልጅ አይደለም። ገባችሁ? በየአመቱ አንዳንድ ሴት ሁለት ሴት ቀለበት ማድረግ ይፈልጋል። በዚህ አጋጣሚ ማለት ነው። ግን አንዳንዴ በራሳችሁ ጭንቅላት መመራት ጥሩ ነው። አብርሃም ማለት ነው። ገባ አይደለ? ቀለበትም ቸኩለ ነው ሲጀመር ሰው ስላለ ነው ያደረከው። ገባ አይደል? እሱም ደግሞ ያው ሄርሜላ አልኩኝ ሜሪና ዳኔ ነው ሲጀመር። ዳኔ አታረግም ሲሉ በእሌ ነው ሄደ ቀለበት ያደረከው ማለት ነው። አንዳንዴ አስበ አለመ በራስ ጭንቅላት ሁሉ ነገር ማድረግ ጥሩ ነው። ገባ አይደለ? አንተ ሲጀመር ሁሌ ለጓደኞቹ ክፍተት በሰጣ ቁጥር ለጓደኞቹ ቦታ ሰጥተ ያንተን ህይወትና ጓደኞቹ እንዲመሩ ስላደረክ ነው። ገባ አይደለ? ያንተና የሩታ ትዳር ራሱ ለዚህ የበቃው ማለት ነው። ስለዚህ ህይወታችሁ ውስጥ እራሳችሁ ለመምራት ሞክሩ አንዳንዴ ማለት ነው። ጓደኛችሁ እንዲመሩ ወይም ደግሞ እናንተ በዚህ ልክ እንጂ አላቅም። ግን አብርሃም ሲጀመር ልጅ ነኝ ገና ልጅነቴን ላጣጥም ብለዋል። እንግዲህ ጭቃ ሊያቦካ ነው። ገባችሁ? አሁን ያልካቸው ነገሮች ምናምን አላሰብንበትም ነበረ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።